የመነኮሳት ሕይወት ማህበራዊ ጉዳዩ እንዲይዘው ሳይሆን የምዕመናን ሕይወት እንዲይዝ ነው የምንፈልገው። የቤተ ክርስቲያን ሕይወት እንዲይዝ ነው የምንፈልገው። የሰማችሁ ነው። ማህበራዊ ጉዳዩን እንዲያጨናንቅ ሳይሆን ሰይጣንን እንዲያጨናንቅ የሰይጣንን ማሰሪያ እንዲበጥስና መናፍቃንን እንዲያስጨንቅ እንጂ ማህበራዊ ሚዲያውን እንዲያጨናንቀው አንፈልግም። ርዕሰ ጉዳይም መሆን የለበትም። መተራረም ካለብን በማህበራዊ ሚዲያ ሳይሆን በቤታችን መተራረም አለብን። ቤት አለን አይደል እንዴ? ክፉ ባልና ሚስት ይገርማቸዋል። መንገድ ላይ ተጣልተው ይደባደባሉ። ብልጥ ባልና ሚስት ደግሞ ቤታቸውን ዘግተው ልጆቻቸውን አስወጥተው ቦክስም ካለ ቦክሱን ያጠቃ ይግዛ ብለው ሜዳውን ሰፊ አድርገው ጠረጴዛውን አንስተው ሶፋውን አመቻችተው ይገጥማሉ። በል ከዚያም ብትቸዋለሁ ይባላል። ምክንያቱም አሞማቂ የለማ። ጎዳና ላይ ከተጣሉ ግን ገላጋይ የለም። ይገርማቸዋል። እንዴት ሴቷ ወንዱ ትመታዋለች ይችላል። ወንዱ ደም ፍላት ይዘውና በጥፊ እንዴት ደግሞ በዚህ ዘመን ደግሞ የሚደባደብ ወንድ እንዴት ይፈጠራል ይባልና ሴቷን ዘመነ እኩልነት እኮ ነው። በግሎባላይዜሽን ዘመን ድሮ እናቶቻችን ተደብድበዋል። በቃ አትልና ሴቶቹ ራሱ ተደራጅተው ወንዱን ሊይዙት ይችላሉ አይደል እንዴ? የቤት ትልቁ ነገር አንዱ አመልከታች ነው። እየሰማችሁ ነው። የቤት ዓላማው ለምንድን ነው? እኔ በጣም ውድ የቤት ኪራይ ከፍለን የምንኖረው ሜዳ ላይ መኖር አቅቶን አይደለም። ጫካ ውስጥ መኖር አቅቶን አይደለም። እንደ ቤት አመልከታች አለ እንዴ? አለ ወይ? ስብስብ አድርጎ ይዘን ገመናችን የሚከት ምናችን ነው ማለት ነው። ምናችን ነው? ቤታችን ነው። ቤት መኖሪያ ብቻ አይደለም፣ ገመና ከታችም ጭምር ነው። ነውር ደባቂም ጭምር ነው አይደል እንዴ? አመል ደባቂም ጭምር ነው። ክፉ ሰዎች እኮ ሜዳ ላይ፣ ታክሲ ላይ፣ መስሪያ ቤት ላይ ውጠውት የዋሉን ክፉ ጠባያቸውን ቤታቸው መጥተው ነው ከሰራተኛ ላይ፣ ከልጆቻቸው ላይ፣ ከባሎቻቸው ላይ ይቅርታ ባሎች ክፉ ባሎች ጠባያቸውን ከሚስቶቻቸው ላይ የሚያሳዩበት ያ መስሪያ ቤት ቢሆን ኑሮ ፍርድ ቤት ቢሆን ኑሮ በሕይወት መንቀሳቀስ እንችላለን እንዴ? ሁላችን ታስረን አናልቅም እንዴ? ቤት ውስጥ የተናገርነውን መስሪያ ቤት ውስጥ የምንናገረውን ቤት ውስጥ ያለው ጠባያችን መንገድ ላይ ታክሲ ላይ እንደ ልባችን ብንናገር ኑሮ እብድ ላለመባላችን ዋስትናለን እንዴ? እብድ ያልተባለው ቤታችን ጉዳያችን ስለሚከተው ነው አይደል እንዴ? ስለዚህ ቤት ገመና ከታች ነው እና ቤተ ክርስቲያን የነፍስም የሥጋም ቤታችን ናት። ደግሞ መተራረሚያችን ናት። ምናችን ናት? ቤተሰብ እኮ ነን። አንድ አካል እኮ ነን። የአንድ እግዚአብሔር ልጆች፣ የአንዲት ድንግል ማርያም ልጆች አይደለን እንዴ? የቃል ኪዳን ልጆች። በዚህ ውስጥ እንተራረማለን። ስለዚህ ከድንቁርና እውቀትን፣ ከሞት ሕይወትን እናገኝ ዘንድ በወንጌል የሰይጣን ማሰሪያ ተቆረጠ። ክብርና ምስጋና ለአምላካችን ይሁን። ለምንድን ነው ሁልጊዜ ወንጌል የምንማረው? አንድ ቀን ተምረን፣ ከሳምንት አንድ ቀን ተምረን፣ ወይም ከወር አንድ ቀን፣ ከዓመት አንድ ጊዜ ተምረን የማይበቃ ለምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወእትማሐፀን እከሄደከ ሰይጣን በቅድመ ዛቲ እምየቅድስት ቤተ ክርስቲያን እንተ ይእቲ ስምዕ ማርያም ጽዮን ለዓለመ ዓለም አሜን። ክቡር መምህራችን መጋቤ ሐዲስ መምህር ተውቦ ምህረት የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊና የመጻሕፍት ሐዲሳት ትርጓሜ መምህር፣ ክቡራን አባቶቼ፣ ክቡራንና ክቡራት እናቶችና አባቶች፣ የሰንበት ትምህርት ቤት ወጣት ዘማሪያንና ዘማሪያት፣ በዚህ የተገኛችሁ ሁላችሁም በአምላካችን በቅዱስ እግዚአብሔር ፍጹም ፍቅርና ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ምስጋና ቅዱስ መባው የሆነ የቅዱሳን አምላክ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። የእናታችን የእመቤታችን የቅድስተ ቅዱሳን የአይጠና ሆዷ የድንግል ማርያም
አማላጅነት ከሁላችን ጋር ይሁን። ስማቸውን የጠራናቸውና ያልጠራናቸው የቅዱሳን አባቶቻችንና የቅዱሳት እናቶቻችን ረድኤታቸውና በረከታቸው ምልጃቸውና ጸሎታቸው ጥርጥር የሌለባት ድል የማትነሳ የጸናች የቀናች ኦርቶዶክስ ተዋሕዶ ሃይማኖታቸው ከሁላችን ጋር ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ያደረሰን አምላካችን ከዚህ ዕለት ከዚህ ሰዓት ደርሰን ወንጌል እንድንማር አማላጅነቷ ያልተለየን እናታችን ድንግል ማርያም ምስጋና ይድረሳት። እየጠበቁ እየደገፉ ከወደቅንበት እያነሱ በየመንገዳችን ላይ ያለውን እንቅፋት እያነሱ የጠበቁን ቅዱሳን መላእክት ምስጋና ይድረሳቸው። እግዚአብሔር እንደወደደና እንደፈቀደ መጠን ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱን ወንጌል እንማራለን። የምስጢር አምላክ የመምህራን አምላክ የምስጢር ባለቤት አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ ከድካማችን አበርትቶ በኃይል በጽናት በምስጢር በሞገስ እንዲያስተምረን ቅዱስና መልካም ፈቃድ ይሁንልን። የእናታችን የኪዳነ ምሕረት አማላጅነት ከሁላችን ጋር ይሁን። በወንጌል የሰይጣን ማሰሪያ ተቆረጠ። ትምህርተ ሕቡዓት ምዕራፍ 1 ቁጥር 13 በወንጌል የሰይጣን ማሰሪያ ተቆረጠ። ወበውእቱ ወንጌል ማይሰረ ሰይጣን ተበትከ ከመ እሞት ሕይወተ ንትካፈል ወምነ ኢያእምሮ ልቡና ንንሣ። በወንጌል የሰይጣን ማሰሪያ ተቆረጠ። ከሞት ሕይወትን ከድንቁርና እውቀትን እናገኝ ዘንድ በወንጌል የሰይጣን ማሰሪያ ተቆረጠ። እስኪ ሁላችሁም ከኔ ጋር በሉ። ከድንቁርና በማርያም ከድንቁርና እውቀትን ከሞት ሕይወትን እናገኝ ዘንድ በወንጌል የሰይጣን ማሰሪያ ተቆረጠ። ክብርና ምስጋና ለአምላካችን ይሁን። በዚህ ኃይለ ቃል መነሻነት ለትምህርታችን ማገናዘቢያ ማብራሪያ የሚሆኑ 4 ሐሳቦችን እናነሳለን። የመጀመሪያው ወንጌል ማለት ምን ማለት ነው? ሁለተኛው ለምንድን ነው ሁልጊዜ ወንጌል የምንማረው? አንድ ቀን ተምረን ከሳምንት አንድ ቀን ተምረን ወይም ከወር አንድ ቀን ከዓመት አንድ ጊዜ ተምረን የማይበቃ ለምንድን ነው? ሁልጊዜ ለምን ወንጌል እንማራለን? ወይም ደግሞ ቤተ ክርስቲያን ዕለት ዕለት ወንጌል እንድንማር ወደ ቤተ ክርስቲያን እንድንገሰግስ የምታዝዘን ለምንድን ነው? ሶስተኛው በወንጌል የተቆረጠው የሰይጣን ማሰሪያ ምንድን ነው? ወይም ደግሞ ምን ማለት ነው? አራተኛውና የመጨረሻው በሰይጣን ማሰሪያ እንዳንታሰር ምን እናድርግ? እስኪ ደግማችሁ ንገሩኝ። የመጀመሪያው የትምህርታችን ሐሳብ ምን አልኳችሁ? ወንጌል ማለት ምን ማለት ነው? ሁለተኛው ሁልጊዜ ለምን ወንጌል እንማራለን? ሶስተኛው በወንጌል የተቆረጠው የሰይጣን ማሰሪያ ምንድን ነው? አራተኛው በሰይጣን ማሰሪያ ላለመታሰር ኦርቶዶክሳውያን ክርስቲያኖች ምን ማድረግ አለባቸው? እንዴት መከላከል አለባቸው? የቅዱሳን መምህር በቃሉ የሚያጽናናን አባታችን መድኃኔዓለም ሁላችን እንዲያጽናናን እንዲያስተምረን የቃሉን ደጅ እንዲከፍትልን ቅዱስና መልካም ፈቃድ ይሁንልን። በወንጌል የሰይጣን ማሰሪያ ተቆረጠ። በቤተ ክርስቲያናችን ትምህርት 4 ጉባኤያት አሉ። 4 ጉባኤያት የሚባሉ መጻሕፍተ ብሉያትና መጻሕፍተ ሐዲሳት ዝርዝር ቁጥራቸው ራሱን የቻለ ኮርስ አለው፣ ትምህርት አለው፣ የቴዎሎጂ ትምህርት አለው። ራሱን የቻለ ጉዳይ ነው። ዝርዝር ውስጥ ከዚያ ውስጥ አንገባም። ግን መጻሕፍተ ብሉያትና መጻሕፍተ ሐዲሳት 2 ጉባኤያት ይባላሉ።
መጻሕፍተ ሊቃውንት ደግሞ አንድ ጉባኤያት በጣም ብዙ ናቸው። 14ቱ ቅዳሴያት አሉ። በሃይማኖት አበው ለሃይማኖት ምስክርነት የተጻፉ አሉ። ከዚያም አልፎ ደግሞ ውዳሴ ማርያም፣ ቅዳሴ ማርያም አሉ። ብዙ መጻሕፍት ናቸው። የጥንት ሊቃውንት በረከታቸው ይድረሰንና እነ አካለ ወልድ ዘቦሩ ሜዳ 8ቱን የሥርዓት መጻሕፍትን አብረው ከመጻሕፍተ ሊቃውንት ጋር አንድ አድርገው በትርጓሜ ያስተምሩ ነበረ። የሥርዓት በመጽሐፍ ቅዱስ ያልተጠረዙ ነገር ግን በ80 አሐዱ መጽሐፍ ቅዱስ ውስጥ የተካተቱ 8 የሥርዓት መጻሕፍት አሉ። እኒህን በዚህ ጉዳይ ላይ አሁን ዝርዝር መስጠት ስለማንችል በሰንበት ትምህርት ቤት በተለይ በክረምት የመጽሐፍ ቅዱስ ጥናት ሲባል 80 አሐዱ መጻሕፍት የሚባሉ እነማን ናቸው? በብሉይ ኪዳን የተካተቱ፣ በሐዲስ ኪዳን የተካተቱ፣ በመጻሕፍተ ሊቃውንት የተካተቱ እነማን ናቸው? ዝርዝር ጉዳዮቹን እዚያ ማጥናት ቅዱሳት መጻሕፍትን በማንበብ ማግኘት ይቻላል። ስለዚህ መጻሕፍተ ሊቃውንት የሚባሉት ሃይማኖት አበው 14ቱ ቅዳሴያት፣ ቅዳሴ ማርያምና ውዳሴ ማርያም እንዲሁም ደግሞ በጥንት ጉባኤ ሲካተቱ 8ቱ የሥርዓት መጻሕፍት ተካተው መጻሕፍተ ሊቃውንት ይባላሉ። እኒህን ያጠና የተማረ ሶስት ጉባኤያትን አጠና ይባላል። የመጨረሻው መጻሕፍተ መነኮሳት ይባላል። ሰሞኑን የመነኮሳት ጉዳይ በተለይ ማህበራዊ ሚዲያውን ይዞታል። የመነኮሳት ሕይወት ማህበራዊ ጉዳዩ እንዲይዘው ሳይሆን የምዕመናንን ሕይወት እንዲይዝ ነው የምንፈልገው። የቤተ ክርስቲያን ሕይወት እንዲይዝ ነው የምንፈልገው። የሰማችሁ ነው። የካህናት ሕይወት፣ የጳጳሳት ሕይወት፣ የመነኮሳት ሕይወት፣ የዲያቆናት ሕይወት፣ የምዕመናን ሕይወት ማህበራዊ ጉዳዩን እንዲያጨናንቅ ሳይሆን ሰይጣንን እንዲያጨናንቅ የሰይጣንን ማሰሪያ እንዲበጥስና መናፍቃንን እንዲያስጨንቅ እንጂ ማህበራዊ ሚዲያውን እንዲያጨናንቀው አንፈልግም። ርዕሰ ጉዳይም መሆን የለበትም። መተራረም ካለብን በማህበራዊ ሚዲያ ሳይሆን በቤታችን መተራረም አለብን። ቤት አለን አይደል እንዴ? ክፉ ባልና ሚስት ይገርማቸዋል። መንገድ ላይ ተጣልተው ይደባደባሉ። ብልጥ ባልና ሚስት ደግሞ ቤታቸውን ዘግተው ልጆቻቸውን አስወጥተው ቦክስም ካለ ቦክሱን ያጠቃ ይግዛ ብለው ሜዳውን ሰፊ አድርገው ጠረጴዛውን አንስተው ሶፋውን አመቻችተው ይገጥማሉ። በል ከዚያም ብትቸዋለህ ይባላል። ምክንያቱም አሟሟቂ የለማ። ጎዳና ላይ ከተጣሉ ግን ገላጋይ የለም። ይገርማቸዋል። እንዴት ሴቷ ወንዱ ትመታዋለች ይችላል። ወንዱ ደም ፍላት ይዘውና በጥፊ እንዴት ደግሞ በዚህ ዘመን ደግሞ የሚደባደብ ወንድ እንዴት ይፈጠራል ይባልና ሴቷን ዘመነ እኩልነት እኮ ነው። በግሎባላይዜሽን ዘመን ድሮ እናቶቻችን ተደብድበዋል። በቃ አትልና ሴቶቹ ራሱ ተደራጅተው ወንዱን ሊይዙት ይችላሉ አይደል እንዴ? የቤት ትልቁ ነገር አንዱ አመልከታች ነው። እየሰማችሁ ነው። የቤት ዓላማው ለምንድን ነው? እኔ በጣም ውድ የቤት ኪራይ ከፍለን የምንኖረው ሜዳ ላይ መኖር አቅቶን አይደለም፣ ጫካ ውስጥ መኖር አቅቶን አይደለም። እንደ ቤት አመልከታች አለ እንዴ? አለ ወይ? ስብስብ አድርጎ ሚይዘን ገመናችን የሚከት ምናችን ነው ማለት ነው። ምናችን ነው? ቤታችን ነው። ቤት መኖሪያ ብቻ አይደለም፣ ገመና ከታችም ጭምር ነው። ነውር ደባቂም ጭምር ነው አይደል እንዴ? አመል ደባቂም ጭምር ነው። ክፉ ሰዎች እኮ ሜዳ ላይ፣ ታክሲ ላይ፣ መስሪያ ቤት ላይ ውጠውት የዋሉን ክፉ ጠባያቸውን ቤታቸው መጥተው ነው ከሰራተኛ ላይ፣ ከልጆቻቸው ላይ፣ ከባሎቻቸው ላይ ይቅርታ ባሎች ክፉ ባሎች ጠባያቸውን ከሚስቶቻቸው ላይ የሚያሳዩበት ያ መስሪያ ቤት ቢሆን ኑሮ ፍርድ ቤት ቢሆን ኑሮ በሕይወት መንቀሳቀስ እንችላለን እንዴ? ሁላችን ታስረን አናልቅም እንዴ? ቤት ውስጥ የተናገርነውን መስሪያ ቤት ውስጥ የምንናገረውን ቤት ውስጥ ያለው ጠባያችን መንገድ ላይ ታክሲ ላይ እንደ ልባችን ብንናገር ኖሮ እብድ ላለመባላችን ዋስትና አለን እንዴ? እብድ ያልተባለው ቤታችን ጉዳያችን ስለሚከተው ነው አይደል እንዴ? ስለዚህ ቤት ገመና ከታች ነው እና ቤተ ክርስቲያን የነፍስም የሥጋም ቤታችን ናት። ደግሞ መተራረሚያችን ናት። ምናችን ናት? ቤተሰብ እኮ ነን። አንድ አካል እኮ ነን። የአንድ እግዚአብሔር ልጆች፣ የአንዲት ድንግል ማርያም ልጆች አይደለም እንዴ? የቃል ኪዳን ልጆች። በዚህ ውስጥ እንተራረማለን። ስለዚህ አራተኛው ጉባኤ ምን ይባላል አልኳችሁ? መጽሐፈ መነኮሳት። ሊቃውንት እንዲህ ያስቀምጡታል። ብሉይ ኪዳን ንባብ ነው፣ አዲስ ኪዳን ትርጉም ነው፣ መጽሐፍተ ሊቃውንት ምስጢር ነው። መጽሐፈ መነኮሳት ደግሞ የሕይወት መጽሐፍ ነው። የምን መጽሐፍ ነው?
የምን መጽሐፍ ነው? የሕይወት መጽሐፍ ነው። በእነዚህ መጽሐፍት ውስጥ ቤተ ክርስቲያን መጽሐፈ ኪዳን ከሊቃውንት ክፍል ቅድም ለርዕስነት ያነሳሁትን ከአራቱ ጉባኤያት በመጽሐፍተ ሊቃውንት ትመድበዋለች። ጌታ በሕይወተ ሥጋ እያለ ሰው ሆኖ ሥጋ ለብሶ እየተመላለሰ 3 ዓመት ከ3 ወር ያስተማረው ወንጌል ይባላል። ምን ይባላል? ወንጌል ይባላል። ሙቶ ከተነሳ በኋላ ለ40 ቀን ያስተማረው ደግሞ መጽሐፈ ኪዳን ይባላል። ምን ይባላል? መጽሐፈ ኪዳን የውል የስምምነት የሕይወት የቃል ኪዳን መጽሐፍ ማለት ነው። ስለዚህ ጌታ ሙቶ ያስተማረው ትምህርተ ሕይወት ኪዳን ከመጽሐፍተ ሊቃውንት ተቆጥሮ በሁለት ይከፈላል። አንዱ ለጸሎት ጠዋት ቤተ ክርስቲያን ሲነጋ ቅዱስ ብላ ከእግዚአብሔር ጋር ምዕመናን የምታገናኝበት ስራዋን የምትጀምርበት ገና ሰማይና ምድር ሲነጋ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት እግዚአብሔር በሥጋ የሞተ ሞትን ድል አድርጎ የተነሳ ዳግመኛ የማይሞት እግዚአብሔር ቅዱስ ነው፣ ኃያል ነው። ሞትን ድል አድርጎ የተነሳ እግዚአብሔር ኃያል ነው። በዮርዳኖስ ተጠምቆ የዕዳ ደብዳቤያችን የቀደደ እግዚአብሔር ኃያል ነው። ከቅድስት ድንግል ማርያም ሥጋ ለብሶ ሰው የሆነ እግዚአብሔር ኃያል ነው። በመስቀል ላይ ተሰቅሎ ዓለምን ያዳነ እግዚአብሔር ኃያል ነው። ሞትን ድል አድርጎ የተነሳ እግዚአብሔር ኃያል ነው። በ40ኛው ቀን ወደ ሰማይ ያረገ እግዚአብሔር ኃያል ነው። እንደገና ዓለምን ለማሳለፍ የሚመጣ መጥቶ የሚወስደን እግዚአብሔር ቅዱስ ነው፣ እግዚአብሔር ኃያል ነው ብላ ቤተ ክርስቲያን ታመሰግናለች። ምስጋና ለአምላካችን ይሁን። በዚህ ውስጥ መጽሐፈ ኪዳንና ትምህርተ ሕይወት። ትምህርተ ሕይወት ለትምህርት የተዘጋጀ ነው። ትምህርተ ሕይወት ማለት ከመናፍቃን የተደበቀ ላመኑ ሰዎች ደግሞ የተገለጠ ትምህርት ማለት ነው። 5ቱን አዕማደ ምስጢራት ያጠቃልላል። ዝርዝር ጉዳይ አልገባም። መናፍቃን አያውቁትም። ንባቡን ቢያውቁት ምስጢሩን ቢያውቁት ሕይወትነቱን አያውቁትም። ስለዚህ ሕይወት ማለት የተደበቀ ማለት ነው። ከያማንያን ካላመኑ ሰዎች ካልበቁ ሰዎች የተደበቀ ላመኑ ሰዎች ለበቁ ሰዎች ደግሞ የተገለጠ በትምህርት የተገለጠ በጥበብ የተገለጠ በእግዚአብሔር ቸርነት የተገለጠ በእውነት ሥጋ ወደሙ ካልተገለጠልን ሥጋ ወደሙ እግዚአብሔር ካልፈቀደልን ስለ ሥጋ ወደሙ ማወቅ አንችልም። ስለዚህ በዚህ ምክንያት ትምህርተ ሕይወት ምዕመናን ቅዳሴ ከመግባታቸው ከመቁረባቸው በፊት ለቁርባን ሲዘጋጁም 5ቱን አዕማደ ምስጢር ከቻለ ጳጳሱ ካልቻለ ኤጲስቆጶሱ ካልቻለ ደግሞ የነፍስ አባታቸው ተርጉሞ ስለ 5ቱ አዕማደ ምስጢር በደንብ አድርጎ የሚያስተምረው ትምህርተ ሕይወት ይባላል። ከቅዳሴ በፊት ከቁርባን በፊት ለምዕመናን የሚሰጥ ትምህርት ነው። ኪዳን ደግሞ ለጸሎትና ለትምህርት ቅዳሴ ከመግባታችን በፊት ቤተክርስቲያን በዜማ ስለ እግዚአብሔር ጸጋ ቅድም ስላልኳችሁ ነገር የምታስተምርበት ክፍል ነው። ሁለተኛው ክፍል ግን ለትምህርት የሆነ በጣም ሰፊ ያለው ነው እና ኪዳን የሚባለው 2 ክፍል ነው። ሊቃውንተ ቤተክርስቲያን ሐዋርያት የጌታን ታሪክ የጌታን ሕይወት የጌታን ማዳን ሲጽፉ ከልደቱ ጀምረው እስከ ዕርገቱ ጽፈዋል። ሐዋርያውያን አበው ከሐዋርያት ቀጥለው የተነሱ ሊቃውንት ከትምህርተ ሕይወት ጀምረው አጠቃላይ የክርስቶስን የማዳን ትምህርት በሰፊው ጽፈዋል። ስለዚህ ትምህርተ ሕይወት ኪዳን የሚባለው ከሃይማኖት አበው ከ3ኛው ክፍል ከ3ኛው ጉባኤያት ይመደባል። ከዚያ ጉባኤያት መካከል አንዱ ቅድም ያልኳችሁ ትምህርተ ሕይወት። ከትምህርተ ሕይወት መካከል ምዕራፍ 1 ቁጥር 13ኛው ላይ በወንጌል የሰይጣን ማሰሪያ ተቆረጠ። የማን ማሰሪያ? እልል በሉ አንዴ። ትልቅ ማሰሪያ እኮ ነው የተቆረጠው አይደል? ረቂቅ ማሰሪያ እኮ ነው የተቆረጠው። የማይታይ ማሰሪያ እኮ ነው የተቆረጠው። ሰው የማይቆርጠው ማሰሪያ፣ ከባድ ማሰሪያ ነው የተቆረጠው። ይህን ያደረገልን መድኃኔዓለም ክብርና ምስጋና ለስሙ ይሁንልን። በወንጌል የሰይጣን ማሰሪያ ተቆረጠ ስንል ወንጌል ማለት ምን ማለት ነው? ወንጌል ማለት የምስራች ማለት ነው። ምን ማለት ነው? ወንጌል ማለት ምን ማለት ነው? የማን የምስራች? የእግዚአብሔር የማዳን የምስራች፣ የዘላለም ደስታ፣ የዘላለም ታሪክ ማለት ነው። አንድ ጊዜ ብቻ ሆነ አይደለም።
ለዘላለም የሚነገር የዘላለም ደስታ ስለሆነ ወንጌል ማለት ቃል ግሪክ ነው። ኢቫንጀሊካል ወይም ደግሞ ኢቫንጀሊዮን ከሚባል የግሪክ ቃል የወጣ ወንጌል የምስራች ቃል፣ የሕይወት ቃል፣ የነፃነት ቃል፣ የተስፋ ቃል፣ የደስታ ቃል፣ ነፃ የሚያወጣ ቃል ማለት ነው ወንጌል ማለት። ስለዚህ ወንጌል የምስራች ቃል ስለሆነ በወንጌል በምስራች ቃል የሰይጣን ማሰሪያ ተቆረጠ። የምስራች ደስታ ነው፣ ተስፋ ነው፣ ሕይወት ነው፣ ነፃነት ነው። በተቃራኒው ደግሞ የደስታ ተቃራኒ ሐዘን ነው። የነፃነት ተቃራኒ ባርነት ነው። የብርሃን ተቃራኒ ጨለማ ነው። የሕይወት ተቃራኒ ሞት ነው። ስለዚህ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከባርነት ወደ ነፃነት የተሸጋገርንበት የሕይወት መጽሐፍ ምን ይባላል? ክርስቲያኖች ኧረ በማርያም ምን ይባላል? ወንጌል ይባላል። በሉቃስ ወንጌል ምዕራፍ 10 ቁጥር 17 ሐዋርያት ከዕለታት በአንድ ቀን ደስ አላቸው። ማን አላቸው? እናንተም እንኳን ደስ አላችሁ። የሐዋርያት ልጆች አይደላችሁ? እንኳን ደስ አላችሁ። አጨብጭቡ። እንኳን ደስ አላችሁ። እኔ በሕይወት ዘመኔ ማልወደውን ትምህርት ሳስተምር ልንገራችሁ። ሰው ቤተ ክርስቲያን መጥቶ እጁን አጣምሮ መቀመጥ፣ ወደ መሬት አቀርቅሮ መሬት መቆርቆር፣ ተስፋ መቁረጥ፣ ሐሳቡን ለሌላ መስጠት የለበትም። ያ ፍርድ ቤት ነው የሚሆነው። ክርስቲያኖች ይህ አባታችሁ ቤት ነው፣ የእናታችሁ የኪዳነ ምሕረት ቤት ነው አይደል እንዴ? ከእናት ቤት እንደ ልብ አይደል እንዴ? ከአባት ቤት እንደ ልብ አይደል እንዴ? ከአባት ቤት እኮ ፕሮቶኮል የለም አለ እንዴ? ከእናት ቤት እኮ ፕሮቶኮል የለም። ምንም ቢለበስ፣ ምንም ቢበላ፣ ምንም ቢጠጣ ደስታ ብቻ ነው ያለው። እንኳን ደስ አላችሁ። ቤተ ክርስቲያን እናታችሁ ናት። አሮጌ የምትለብሱ ምንም ብትሉ የእናታችሁ ቤት ስለሆነ እንደ ልባችሁ ተንፍሱ፣ እንደ ልባችሁ ተናገሩ፣ እንደ ልባችሁ ሁኑ። የእናታችን የቅድስት ቤተ ክርስቲያን የእናታችን የኪዳነ ምሕረት የአባታችን የመድኃኔዓለም ቤት ስለሆነ በአባታችን ቤት እንዲህ መሆን አለባችሁ ብለው የፕሮቶኮል ስርዓት አለ። በእናት ቤት በአባት ቤት ስርዓት አለ አይደል እንዴ? ግን እንዲህ ለምን እንዲሆናችሁ የለም። የእናት ቤት ነዋ፣ የአባት ቤት ነዋ፣ የራስ ቤት ነዋ። ስለዚህ ሌላ መስሪያ ቤት እንደሄዳችሁ እንዲህ ባደርግ እንዲህ ይለኛል ብላችሁ አትሸማቀቁ። የሚያስጨንቅ ሐሳብ ካለ ለማን ንገሩ ተብለናል? ለማን ንገሩ ተብለናል? ሞልቶልን ብቻ እኮ አይደለም የመጣ ነው፣ ጎሎብን እኮ ነው የመጣ ነው። የጎደለውን እንዲመላ እኮ ነው። ጠሞብን እንዲያቀናልን እኮ ነው። አዝነን እንዲያስደስተን የምህረት እናት የምህረት እመቤት የጎደለውን የምትመላ እናት እንድትመላልን እኮ ነው የመጣ ነው። ግን ቢጎልም እንኳ እንደሚመላ ስለምናምን ደስ ይለናል። በመከራ ውስጥ ሆነን ደስ ይለናል። በሐዘን ውስጥ ሆነን ደስ ይለናል። በረሃብ ውስጥ ሆነን ደስ ይለናል። ለምን? አምላክ የጎደለውን እንደሚሞላ የጎደለውን የምትሞላ አንገታችን ስናቀረቅር ቀና የምታደርግ የዶኪማስ እመቤት ከእኛ ጋር እንዳለች እናምናለን። ክብር ይግባት አምላክና የሚያስጨንቃችሁ ቢኖር በእርሱ ላይ ጣሉ፣ እሱ ስለ እናንተ ያስባልና አይደል የተባለው? አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ላይ በመጠን ኑሩ ይላል። የሚያስጨንቃችሁን ሁሉ በእሱ ላይ ጣሉ። በማን ላይ? በእግዚአብሔር ላይ። ጭንቀታችሁን ይካፈላል፣ ያስወግዳል የተባለልን ክርስቲያኖች ስለሆን ዓለማችን የሚያስጨንቅ ወሬ፣ የሚያስጨንቅ ሐሳብ፣ የሚያስጨንቅ አሰራር ቢኖራትም እንኳን ለመጨነቅ ሳይሆን ዓለም ያስጨነቀችንን ሸክም ለማራገፍ አባታችን ቤት ከእናታችን ቤት መጠናል። ስለዚህ በዚህ አግባብ ሆናችሁ ደስ ያለው ሰው ቢኖር ምን ይበል ተብሏል? ኧረ በማርያም ደስ ያለው ሰው ቢኖር ይዘምር። የታመመ ሰው ቢኖር ቀሳውስትን ይጥራ። የሃይማኖት ጸሎት ጸልየው ቅባ ዘይት ይቀቡት። የሃይማኖት ጸሎት በሽተኛውን ይፈውሳል ይላል። ክብርና ምስጋና ለአምላካችን ይሁን። ጭንቀታችን ለማስወገድ ለመዘመር፣ ለፈውስ፣ ለእልልታ ነው የመጣ ነውና እግዚአብሔርን አመስግኑ። በዚህ አይነት አግባብ ሆናችሁ በነገራችን ላይ ቤተክርስቲያን የምንመጣው ለሶስት ነገር ነው። አንደኛ
በዓለም ላይ ያለውን ችግር በዓይናችን ያየነው በጆሮአችን የሰማነው ለመርሳት ነው። ካረሳን እናብዳለን። ምዕመናን ካረሳን እናብዳለን አይደል እንዴ? ያን ለመርሳት ነው። ሁለተኛው እንደ መላእክት ለመዘመር ነው። ሶስተኛው ከሞት በኋላ ያለንን ሕይወት ለማወቅ ነው። ከሞት በኋላ ሕይወት አለን፣ ዝማሬ አለን፣ የዘላለም ሕይወት አለን። መብራት የማይጠፋበት ሁልጊዜ ኢየሱስ ክርስቶስ መብራት የሆነባት የዘላለም አዲስ መንግስት፣ አዲስ ዓለም፣ አዲስ ሕይወት ከመላእክት ጋር ሙተን ከተነሳን በኋላ እየዘመር በሰማይ የምንኖርበት ሀገር እንዳለን ለማረጋገጥ እንጂ ቤተክርስቲያን መጠን ለማልቀስ፣ ለማዘን፣ ለመቆዘብ አልመጣንም፣ አንመጣም። መድኃኔዓለምም ሲጠራን የጠራን እናንት ደስተኛ የሆናችሁ ሰዎች ደስታችሁን ተቀምጣችሁ እንድታዝኑ አይደለም ያለው። እናንት ሸክም የከበደባችሁ ወደ እኔ ኑ አሳርፋችኋለሁ። ምን እላችኋለሁ? አሳራፊ አባት አለን። ሸክማችን የሚያቀል አምላክ አለን። ዓለም ኃይለኞቹን ነው የምትጠራው አይደል? መድኃኔዓለም ደካሞቹን ጠርቶ ነው ኃይለኞቹ የሚያደርጋቸው። ሐዋርያትን ከምናምንቴ ቦታ ጠራ። ከእውቀቱ እውቀት የላቸውም፣ ከሀብቱ ሀብት የላቸውም። በሰዎች ዘንድ የተናቁ ምናምንቴዎች የተባሉትን መረቀና አይደለም የምድሩን እውቀት የሰማዩን የሚያውቁ ሽባውን የሚተረትሩ ረሃብተኛውን የሚያጠግቡ አድርጎ ኃያላን አደረጋቸው። ኃያላን ነን ብለው በዚህ ዓለም እውቀት፣ በዚህ ዓለም ጥበብ፣ በዚህ ዓለም ሀብት የሚመኩትን ደግሞ ባዶ እጃቸውን ሰደዳቸው። ስለዚህ አባታችን እግዚአብሔር ደክሞን ስንመጣ ኃያል የሚያረግ አምላክ ነው። እርቦን ስንመጣ የሚያጠግብ አምላክ ነው። ተራብተን ስንመጣ የሚያለብስ አምላክ ነው። ተስፋ ቆርጠን ስንመጣ ተስፋ የሚሰጥ አምላክ ስለሆነ ሙሉ ተስፋ አለን። እኔስ በአምላኬ ወይም ደግሞ በእግዚአብሔር አላፍርም ይላል ነቢየ እግዚአብሔር ቅዱስ ዳዊት። የሚያሳፍር አምላክ፣ የማታሳፍር እናት፣ የጎደለውን የምትሞላ የሞተውን ሕያው የምታደርግ እናት እመቤት አለችን። ክብር ይግባት የአምላክ እናት። ስለዚህ በዚህ ውስጥ ነን ስንማር ወንጌል ማለት ይህን ሁሉ የሚነግረን የሚያሳርፈን የምስራች ማለት ነው። ሁለተኛው ለምንድን ነው ወንጌል የምንማረው? ወንጌል በሌላ አነጋገር በረከቱ ይድረሰንና ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ወንጌል ሕክምና ነው። ቤተ ክርስቲያን ሆስፒታል ናት። የክርስቶስን ቃል የሚያስተምሩ መምህራን ደግሞ ሐኪሞች ናቸው ይላል። ምን አልኳችሁ ክርስቲያኖች? ቤተ ክርስቲያን መንፈሳዊት ሆስፒታል ናት። ወንጌል የሕክምና ቃል ነው። ወንጌል የሚያስተምሩ መምህራን፣ ጳጳሳት፣ ሊቃነ ጳጳሳት ሐኪሞች ናቸው። ስለዚህ ሁልጊዜ ወንጌል የምንማረው ሕክምና አንድ ቀን ብቻ አይደለም፣ ሁልጊዜ ያስፈልጋል አይደል? ግን ይላል ዮሐንስ አፈወርቅ ሲያስተምር ሐኪም መሆን ብልሃት ይጠይቃል። ሐኪም መሆን ጥበብ ይጠይቃል። ሐኪም መሆን ብቃት ይጠይቃል። ስንት ነገር አልኳችሁ? ብቃት ያለው፣ ጥበብ ያለው፣ ብልሃት ያለው፣ መግባባት የሚችል በቃሉ መፈወስ የሚችል በእጁ መፈወስ የሚችል አይዞህ በርታ ብሎ ማከም የሚችል ጥበበኛ መሆን አለበት። ምክንያቱም ከትምህርቶች ሁሉ በጣም ጥንቃቄ የሚደረግባቸው የሕክምና ትምህርት ነው አይደል? ለምንድን ነው የሕክምና ትምህርት ጥንቃቄ የሚደረግበት? አቤት ለምንድን ነው? በጣም የተሻለ እውቀት ያላቸው፣ የተሻለ ብቃት ያላቸው፣ የተሻለ አመለካከት ያላቸው ተመርጠው የተሻለ ውጤት ያላቸው የሕክምና ትምህርት እንዲያጠኑ ይደረጋል። ለምንድን ነው? አቤት ለምንድን ነው? ምክንያቱም ያክሙት ማንን ነው? እግዚአብሔር የሰራውን የሰው ልጅ ነው፣ መተኪያ የሌለውን። አይኑ ላይ ችግር ከተፈጠረ አይኑን መተካት ማንችለው መተኪያ የሌለውን የሰው ልጅ ለማከም መተኪያ የሌለው እውቀት፣ ኃይል፣ ብቃት ያስፈልጋል። እና ሐኪም መሆን ዝም ብሎ አይደለም፣ ጥበበኛ መሆን ይጠይቃል ይላል። ቁስለኛውን ለመፈወስ በጣም ፋታ የማይሰጥ በሽታ ይዞት የመጣውን ሰው ለመንከባከብ፣ አባት ለመሆን፣ አይምሮውን ለማከም ጥበብ፣ ኃይል፣ ብቃት ያስፈልጋልና ወንጌል ሕክምና ነው ይላል።
በስጋቸው የታመሙ ሰዎች በባህል ሐኪም በሳይንሳዊ ሕክምና ይድናሉ፣ ይፈወሳሉ። ይህን ለማድረግ ግን ቅድም ያልኳቸው በቅደም ተከተል ያስፈልጋሉ ይልና ቅዱስ ዮሐንስ አፈወርቅ። ከዚህ በላይ ነፍስን ለማከም የሰውን ውስጡን ለማከም በኃጢአት የቆሰለውን ሰውነት ለማከም ደግሞ ከዚህ በላይ ጥበብ፣ ከዚህ በላይ መንፈሳዊነት፣ ከዚህ በላይ ብቃት፣ ከዚህ በላይ ንቃት፣ ከዚህ በላይ ችሎታ ያስፈልጋል ይልና ወንጌል የክርስቲያኖች የዕለት ተዕለት ሕክምና ነው። በቃል ክርስቲያኖችን ማከም ነው፣ ማጽናት ነው ይላል። ስለዚህ የተወደዳችሁ ክርስቲያኖች ዕለት ዕለት ወንጌል የምንማረው ዕለት ዕለት ሕክምና ስለምናገኝ ነው። ጠላታችን ሰይጣን ዕለት ዕለት ያቆስለናል፣ በሐሰት ያቆስለናል፣ በኃጢአት ያቆስለናል፣ በዝሙት ያቆስለናል፣ በጥላቻ ያቆስለናል፣ በጦርነት ያቆስለናል፣ በዘረኝነት ያቆስለናል። አሁን ስንት ጊዜ ቆሰል መሰላችሁ ምእመናን? እዚህ ቤተ ክርስቲያን እስክንደርስ እንኳን ሰይጣን ስንት ጊዜ አይምሯችን አደማው፣ ስንት ጊዜ አቆሰለው፣ ስንት ጊዜ እህቶቻችን በክፋት እንድናያቸው አደረገ። እህቶች ወንድሞቻቸውን በክፋት በማይረባ ጥቅም መስሪያ ቤት ላይ ስንት ጊዜ ቆሰል መሰላችሁ? ከዚህ ቁስል የምንታከመው በወንጌል ነው። በምንድን ነው አልኳችሁ? በወንጌል ነው። ሁለተኛ ወንጌል መማር የሚያስፈልገው ወንጌል ምግብ ነው። እግዚአብሔር ቃል ምንድን ነው? ምግብ ነው። ምንድን ነው የእግዚአብሔር ቃል? ምግብ ነው፣ ልብስ ነው፣ ብርሃን ነው፣ ሕይወት ነው፣ ተስፋ ነው፣ ነፃነት ነው። ሰው ከነፃነት ከተስፋ ከልብስ ከምግብ ከመብል ከመጠጥ ተራቅቶ መቆየት ይችላል? ይችላል ወይ? አይችልም። የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ጌታ ሲያስተምር እንዲህ ብሏል። ዲያብሎስ ሊፈትነው ከመጣበት አንዱ ምክንያት በምግብ ነው። ድንጋዩን ዳቦ አድርግና እንብላ ነው፣ እንደራበው አውቋል። እግዚአብሔር ግን እንዲህ ብሎ መለሰለት፣ የሰው ልጅ የሚኖረው በምግብ ብቻ አይደለም በእግዚአብሔር ቃል ጭምር እንጂ። እስኪ በሉ፣ የሰው ልጅ የሚኖረው በምግብ ብቻ አይደለም በእግዚአብሔር ቃል ጭምር እንጂ። አሁን ቶሎ የሚፈርጠው እንደ ባቄላ ያበጠው እንደ ግንቦት ልደታ ጥሬ በጣም የሚያምጠው ሰው ይገርማቸዋል። በምግብ ብቻ የሚኖረው ነው። በምግብ በልብስ በመኪና እዚህ ዓለም ላይ ባሉ ነገሮች ተጠሎ የሚኖር ሰው ቶሎ ነው የሚፈርሰው። ይገርማቸዋል። ነጋዴው ሲከስር ተስፋ የለውም። ባለስልጣኑ ስልጣን ሲያጣ ተስፋ የለውም። ነገሩ ይጨልማል። የሰው ልጅ በምግብ ብቻ አይደለም። በምግብ ብቻ የሚኖር ሰው ምግብ ሲከለከል ምን ይሆናል? ምግብ መብላታችንም የተባለ ሰው የተባለ ቀን እንዴት ይሆናል? በቃ እኮ ከሆድ ጋር ብቻ ነው ማለት እኮ ነው። በልብስ የሚያጌጥ ሰው ልብስ ያጣ ቀን ምን ይሆናል? በሀብት በርስት በጉልት በስልጣን በዚህ ምድር ላይ ባሉ ነገሮች ብቻ የሚመካ ሰው በዚህ ምድር ላይ ያሉ ነገሮች ደግሞ ከሰማይ በታች ከምድር በላይ ያለው ሁሉ ያልፋል። ከንቱ ነው ብሏል ጥበበኛው ሰሎሞን። ሁሉ ከንቱ የከንቱ ከንቱ ብሏል። ከፀሐይ በታች የማይለወጥ የማይጠፋ የዘላለም የሆነ ነገር የለም። ስለዚህ በምድር ብቻ ተስፋ የሚያደርጉ ሰዎች ከሆዳቸውና በዚህ ከቁሳዊ ነገር ጋር የተያያዘ ይሆናል። ነገር ግን የሰው ልጅ በምግብ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ። የእግዚአብሔር ቃል የዘላለም ነው። የእግዚአብሔር ቃል ከሞት በኋላ ሕይወት እንዳለ ያስተምራል። የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል መንገድ ነው። የእግዚአብሔር ቃል ለእግራችን ጫማ ነው። የእግዚአብሔር ቃል ለሕይወታችን ዋስትና ነው። የእግዚአብሔር ቃል ልብስ ነው። የእግዚአብሔር ቃል ጠላታችን ሰይጣን መተን የምንጥልበት ፍላጻ ጦር ነው። መውጊያ ነው። ማሸነፊያ ነው። ጋሻ ነው። የማን ቃል? የማን ቃል? የእግዚአብሔር ቃል ጋሻ ነው። መመከቻ ነው። ሰይጣን ዕለት ዕለት እኛን ለማቁሰል የሚወረውረውን ጦር የምንመክትበት መክተን ደግሞ መልሰን የምናጠቃበት የእግዚአብሔር ቃል ሰይፍ ነው። የሚያንበለብል ሰይፍ ያዙ ካለ በኋላ ቅዱስ ጳውሎስ እሱም የእግዚአብሔር ቃል ነው አለ። የማን ቃል ነው? ወንጌል ነው ማለት ነው በሌላ አነጋገር። ስለዚህ ወንጌል የምንማረው ወንጌል ሕይወታችን ስለሆነ ነው። በወንጌል ከሆነ ሕይወትን በረከቱ ይደርሰንና የሀገራችን ሊቅ ቅዱስ ያሬድ በወንጌል ሕይወታችን ሆነ ይላል። ወንጌል ምናችን ነው? ወንጌል ምናችን ነው? ክርስቲያኖች ሕይወታችን ነው።
ወንጌል ሕይወት እንዲሆነን ወንጌልን ወልዳ ያሰጠችን የሕይወት መጽሐፋችን ፊደላችን ደግሞ ድንግል ማርያም ናት። አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ ትመስል ፊደለ ወተወልዲ ወንጌለ፣ ፊደል ትመስያለች ወንጌልን ትወልጃለች። የሕይወት ቃል የሕይወት መጽሐፍ ፊደል ሆና ለዘላለም ሕይወት የሚሆነን የነፃነት ቃል የሚሆነንን ወንጌልን ወልዳ የሰጠችን ድንግል ማርያም ናት። ክብርና ምስጋና ይድረሳል። ሁልጊዜ መብል፣ ሁልጊዜ መጠጥ፣ ሁልጊዜ ብርሃን፣ ሁልጊዜ መንቀሳቀስ እንደሚያስፈልገን ሁሉ ለስጋችን ወንጌልም ደግሞ የነፍሳችን መብራት፣ ምግብ፣ ሕይወት፣ ነፃነት፣ ተስፋ ስለሆነ ሁልጊዜ ወንጌል እንማራለን። ምን እንማራለን? ምን እንማራለን? ወንጌል እንማራለን። በሌላ አነጋገር ወንጌል ስንል ክርስቶስ ለእኛ የገለጠው ፍቅር፣ ለእኛ ያሳየው ትህትና፣ ለእኛ ያደረገው ማዳን፣ እኛን የወደደበት እኛን ከወደደበት ከጥልቅ ፍቅሩ የተነሳ ወንጌል እንማራለን። ዕለት ዕለት ክርስቶስ ሞቶ ተሰቅሎ እኛን ስለማዳኑ፣ ክርስቶስ እኛን ወዶ በቤተልሔም በብርድ ወራት ስለመወለዱ፣ ክርስቶስ በመስቀል ተሰቅሎ እኛን ስለማዳኑ የምንነጋገርበት የዘላለም ዜና ወንጌል ስለሆነ ሁልጊዜ ክርስቲያኖች ወንጌል እንማራለን፣ በወንጌል እንጽናናለን። መከራ ቢገጥመን በወንጌል መከራውን እናልፋለን። ስለዚህ ወንጌል ነፃነት ነው። ወንጌል ሕይወት ነው። ወንጌል ተስፋ ነው። ወንጌል የነፃነት ቃል ስለሆነ ሁልጊዜ ቤተ ክርስቲያን ወንጌል ታስተምረናለች። ምግባችን፣ ሕይወታችን፣ ተስፋችን ስለሆነ ከወንጌል ውጪ የዚህን ዓለም መከራ፣ የዚህን ዓለም ሐዘን፣ የዚህን ዓለም ረሃብ፣ የዚህን ዓለም ተስፋ መቁረጥ መቋቋም አንችልም። ስለዚህ በወንጌል የሰይጣን ማሰሪያ ተቆረጠ። ወንጌል የምስራች ስለሆነ፣ ወንጌል ሕይወታችን ስለሆነ፣ ወንጌል ተስፋ ስለሆነ እንማራለን። ሊቃውንቱ እንዲህ ይላሉ፣ ወንጌል ስለ 4 ነገር ነው የተሰራች። ስለ ስንት አልኳቸው? እስኪ በሉ፣ እስኪ አመስግኑ። አንድ ጊዜ ሰዓቱ ረዘመ። እያጠቃለፍ ነው ትምህርቴን። ወንጌል የተሰራችው ለ4 ነገር ነው። አንደኛ ለጥምቀት፣ ሁለተኛ ለቁርባን፣ ሶስተኛ ለተክሊል፣ አራተኛ ለፍትሐት። ለጥምቀት ማለት ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ክርስቲያኖች አምነው ተጠምቀው የዘላለም ሕይወት የሚያገኙበት መንገድ ስለሆነ ወንጌል ይህን የምስራች ለመንገር ነው። የእግዚአብሔር ልጅ መሆናችን ለመንገር በ40 ቀን በ80 ቀን ተወልደን ሀብተ ወልድና ስመ ክርስትና አግኝተን አባት ወይ ብለን የምንጠራበትን የነፃነት መንፈስ አግኝተን በሰማይ የሚኖር አባት፣ በሰማይ የሚያኖር አባት፣ በሰማይ መንግስት ያዘጋጅልን አባት፣ በመጨረሻው ሕይወት በቀኙ የሚያቆም አባት፣ ከመላእክት ጋር አብሮ የሚያኖር አባት አምላክ እንዳለን ወራሾች እንደሆን የልጅነት ጸጋ፣ የልጅነት መንፈስ፣ የወራሽነት መብት እንዳለን ለማሳየት ያመነ የተጠመቀ ይድናል ለሚለው ይህን የምስራች ለማወጅ የወንጌል የመሰራቱ ወንጌል የተሰራበት ዓላማው አንዱ ይሄ ነው። ሁለተኛው ለቁርባን ማለት ያመነ የተጠመቀ ይድናል። ይቅርታ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከእርሱ ጋራ እሱ ከእኔ ጋራ በኪዳን ለዘላለም ይኖራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከእርሱ ጋር እኖራለሁ፣ እሱ ከእኔ ጋር። ማን? አማኑኤል ከማን ጋር ይኖራል? ከእኛ ጋር። እኛ ከማን ጋር እንኖራለን? ከአማኑኤል ከአባታችን ጋር። ኑሮው ለዘላለም ነው፣ አይሻርም፣ አይለወጥም፣ ችግር የለበትም፣ ህልፈት የለበትም። የዘላለም ኑሮ ከመድኃኔ ዓለም ጋር ለመኖር መድኃኔ ዓለም ከእኛ ጋር ቃል ኪዳን የገባው በሥጋው በደሙ ስለሆነ ወንጌል ሁለተኛ ዓላማው ይሄ ነው። ሶስተኛው ለተክሊል ማለት የማቴዎስ ወንጌል ምዕራፍ 19 ቁጥር 1 ላይ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረገውን ሰው አይለየው። በዚህ ዓለም ብቻ አይደለም። በዚህ ዓለም የአንድ የመድኃኔ ዓለምን ሥጋውን ደሙን በልተው አስራት በኩራት አውጥተው በዚህ ምድር ላይ ቤት ሰርተው መንደር መንድረው አስራት በኩራት አውጥተው በዚህ ዓለም የመጣባቸውን ፈተና አሸንፈው ለዘላለም በመንግሥተ ሰማያት ነግሰው አንድ ሆነው ይኖራሉ ከመድኃኔ ዓለም ጋር። ዓላማው ግን የጋብቻ ሌላ አይደለም። አንድ ካህን
እንደው እድሜያቸው ግማሽ ካደረገ በኋላ በትምህርት ቤት ኑረው ሚስት ያገባሉ። ሚስት ያገቡ ሁለት ጠባይ ተገኘባት። ሴቶች እናንተን አይጨምርም እንዳትታሉኝ እሺ። ምን ተገኘባት? ሁለት። የመጀመሪያው አይባልም እንጂ በስላሴ አርአያና ምሳሌ የተፈጠረ ሰው እንደው መልከ ጥፉ በሰውኛ አባባል ነው የምለው። መልከ ጥፉን በስም ይደግፉ ይባላል። ሁለተኛው አመለ ክፉ። የትኛው ይከፋል? የትኛው ይከፋል? መልክ ችግር የለውም፣ ሁለቱም አንድ ነው። እንደው እኛ አጠቃላይ ያኗኗራችሁ ሁኔታ እንጂ የመልክ ሁኔታ በመደብ ላይ ተኝቶ ያደገው እንደኔ ወልግርግድ ያለ ነው። ጥሩ አልጋ ላይ ተኝቶ ያደገው ደግሞ እንደናንተ መልከ መልካም ነው አይደል እንዴ? እና ጌታው ኪዳነ ወልድ ክፍሌ የሀገራችን ሊቅ ናቸው። ኪዳነ ወልድ ክፍሌ የሚባሉት አጠቃላይ ትልቅ መዝገበ ቃላትን የጻፉት እንዲህ ይላሉ። ሰው አኗኗሩን ነው የሚመስለው ይላሉ። እንደው ለቃሉ ይቅርታና እንደ ቅማል ይላሉ። ራስ ላይ ያለ ቅማልና ከወገብ በታች ያለ ቅማል ይላሉ። ራስ ላይ ያለ ቅማል ጥቁር ነው አይደል? አይደል? ለምንድን ነው ጥቁር የሆነው? በማርያም ንገሩኝ። ለምንድን ነው ጥቁር የሆነው? ያው መኖሪያው ጥቁር ስለሆነ ነው አይደል? ከወገብ በታች ያለ ቅማል ደግሞ ምንድን ነው? ልብስ ውስጥ ያለ ቅማል ያማረበት ቻይና ነው የሚመስል። ይገርማቸዋል። ነጭ ነው፣ በጣም አይገናኙም። አሁን እነዚህ ወንድማማች ናቸው የሚባል ይቻላል እንዴ? አሜሪካ የሚኖረውና እዚህ የሚኖረው፣ ከዚህ ወጣ ብሎ የሚኖረውና እዚህ ከተማ የሚኖረው፣ መሀል ከተማ የሚኖረውና እዚህ የሚኖረው አኗኗሩ እንዴት ነው? አቤት አንድ ነው እንዴ? እና ሰው አኗኗሩን ነው የሚመስለው አይደል እንዴ? እንጂ አጠቃላይ ሁላችንም የተሰራ ነው ከአንድ አፈር ነው አይደል? ከአንድ አዳም የተገኘ ነው። ግን ቀይ አፈር አለ፣ ነጭ አፈር አለ አይደል እንዴ? አፈሩ ራሱ የተለያየ እኮ ነው። ስለዚህ አንድ አፈር የተሰራን የተለያየ ሲመቸን የምናብጥ ሳይመቸን ደግሞ የምንፈጥነን አይደል? በጣም ይገርማቸዋል። አሁን ወደዚህ እንደው እኛ ሰፈር እንደው ባርች ይባል የነበረው ሰው አሜሪካን ሀገር 15 ዓመት ብሎ ሲመጣ ቆዳው ተልጦ ፍጹም ነጭ ሆና ፈረንጁ ይባላል ተመልሶ ሲመጣ። ስለዚህ የኑሮ ጉዳይ እንዲህ ያደርጋል ማለት እንጂ ሰው ነው አይደል? ያው ነው። ሁለት አይን፣ ሁለት እግር፣ ሁለት ጆሮ ነው ያለው። ስለዚህ ከዚህ አይነት የተነሳ ነው እንጂ መልከ ጥፉ ማለት አይቻልም አይደል እንዴ? አይደል? ትናንትና ቀጫጫ ቀጮ የኃይለ ሥላሴ ዘንግ ይባሉ የነበሩ ሰዎች እንደው በሳምንት ተድበል ብለው ይመጡና ቅርጽ የለ ምን የለ ገርማችኋል። ዝዋይ ላይ ያለ ጉማሬ የሚባል አለ። ቅርጽ የሌለው ዝሞደፍ ጭንቅላቱም ቂጡም አፉም አይታወቅ እንዳለና አንዳንድ ሰዎች እናንተን አይጨምርም፣ ይቅርታ ስፖርት ስሩ። እንዲህ አይነት ችግር የተፈጠረባቸው ካላችሁ በእርግጥ የአካል ድብልብል አያስቸግርም፣ የአይምሮ ድብልብል ነው። ይሄ አይምሮ የተደበለበለ ሰው ነው አገርም ቤተክርስቲያንም እያስቸገረ ያለው እንጂ አይምሮ ቅርጽ የሌለው፣ የእውቀት ቅርጽ የሌለው፣ የእምነት ቅርጽ የሌለው፣ የታሪክ ቅርጽ የሌለው ድብልብል መሀይም ነው እንጂ ሀገር የሚያስቸግረው የአካል ቅርጽ ይስተካከላል አይደል እንዴ? ምግብ ስንቀንስ ይስተካከላል አይደል? እና የአይምሮ ድብልብል ነው ያስቸገረው። እነዚህን ቅርጽ ይስጥልን መድኃኔዓለም። እነሱ ቅርጽ አጣው፣ አገር ቅርጽ ያሳጣሉ፣ ሃይማኖት ቅርጽ ያሳጣሉ፣ ታሪክ ቅርጽ ያሳጣሉ፣ ማህበረሰብን ቅርጽ የሚያሳጡ እና አይነት ሰዎች የስጋው ችግር የለውም አይደል እንዴ? አሁን እንኳ አጠቃላይ ነው ቅርታ ባለፈው እንትን ያለው ሰውዬ ሸምቃጣ ሆኖ ነበር፣ ግን መጨረሻ ላይ ብዙ ነገሮቹን ከቀነሰ በኋላ እንግዲህ ያው አጠቃላይ እንደምታውቁት ያው ሆነ እንጂ አጠቃላይ ይህ የስጋ ቅርጻችን ምን ማለት እንችላለን? ማስተካከል እንችላለን። የአይምሮ ቅርጻችን ደግሞ በትምህርት በቤተ ክርስቲያን ስርዓት ነው ማስተካከል የምንችለው። እና መልከ ጥፉና አመለ ክፉ ሆነችበት። መጨረሻ ላይ ነው ትሳደባለች፣ አታከብራቸውም። በኋላ መጨረሻ ላይ የኔታ አሏቸው ተማሪዎቻቸው። እዚህ ከመልኩ መልክ የላት፣ ከጠባዩ ጠባይ የላት፣ ከሙያው ሙያ የላት። እንደው እንዲህ አድርጋ የምድር ሲኦል አድርጋ ከምታሰቃየውት እሷን ፈተው ሌላ ለምን አያገቡም አሏቸው። ወድጄ መስሏችሁ ነው አሉ። መጽሐፍ የሚለው አንድ ለአንድ ነው የሚለው፣ ባልና ሚስት አንድ አካል ናቸው ይላል። ይህን ቃል ኪዳን ካፈረስኩ ደግሞ መድኃኔዓለም ይቆጣኛል እና እንደው እሷን ፈትቼ ለዘላለም በሲኦል ከምሰቃይ ከሲኦል አትከፋም ብዬ እሷን ተሸክሜ እኖራለሁ፣ እሷን ችዬ እኖራለሁ አሉ። ምክንያቱም እሷ ጋር ወይ በሞት ወይ ባን ነገር ሊለያዩ ይችላሉ አይደል እንዴ? እሷን ታግሶ ለዘላለም መንግስተ ሰማያት ለመግባት ነው። ስለዚህ ጋብቻ በዚህ ምድር ላይ ብቻ
ደስተኛ ሆኖ ልጅ ወልዶ ለመኖር ብቻ አይደለም፣ ደግሞም የክርስቲያን ጋብቻ እስኪጣሉ ድረስ አይደለም፣ ተቻችሎ እስከ መጨረሻው ድረስ መንግሥተ ሰማያት ለመግባት ተራርሞ ተስተካክሎ ተጋግዞ የዘላለም ሕይወትን ለመውረስ ስለሆነ ሶስተኛው ወንጌል የተሰራው ለጋብቻ ነው። ጋብቻችን አስተካክለን ተራርመን ተስተካክለን የምንኖርበት አንዱ የወንጌል ዓላማ ነው። አራተኛውና የመጨረሻው ለፍትሃት ነው። ፍትሃት ማለት የመጀመሪያው ከኃጢአት ማሰሪያ እንድንፈታ። ከምን ማሰሪያ አልኳችሁ? ከምን ማሰሪያ? ከኃጢአት ማሰሪያ ወንጌል ተምረን ንስሐ ገብተን በምክረ ካህን በፈቃደ ካህን ሆነን እንድንፈታ ነው። ሁለተኛው ፍትሃት ጸሎተ ፍትሃት የሚደረግልን መጀመሪያ በሕይወተ ሥጋ ሳለን በምክረ ካህን በፈቃደ ካህን ሆነን ንስሐ ገብተን ከኃጢአት ማሰሪያ ከተፈታን በኋላ የመጨረሻው ፍትሃት ስንብት ይባላል። ምን ይባላል? ምን ይባላል? የክርስቲያን አስከሬን ቤተ ክርስቲያን ይሄ አገልጋይ ነው ገብረ ማርያም ይባላል፣ ወለተ ማርያም ትባላለች፣ አውቃታለሁ በሕይወት ሳለች አገልግላኛለች ብላ እናት ቤተ ክርስቲያን አስከሬናቸውን በመጎናጸፊያ በወርቀ ዘቦ ግምጃ ሸፍና ከቤተ መቅደስ መስቀሉን አውጥታ ጽናውን ዕጣኑን አውጥታ እያጠነች ቤተሰብ ወደ መቃብር ሲሸኝ ቤተ ክርስቲያን ደግሞ ፍትሃት ፈታ ወደ ሰማይ ወደ መንግሥተ ሰማያት ወደ ገነት ነፍስን ታስገባለች። ቤተሰብ ስጋን አስከሬኑን እንደየሁኔታው አጠቃላይ ችግር ነው። አሁን መቼስ ዝም ብሎ መቀበርም እኮ ከባድ ሆኗል አይደል? አሁን መኖሪያችን ሳይሆን የቸገረን መቀበሪያችንም ጭምር ነው አይደል? ሁለቱም ነው የቸገረን። እግዚአብሔር ሁለቱንም ያሳጣል እና ፉካ ካለ ወደ ፉካ መቃብር ካለ ወደ መቃብር ተዘጋጀበት ቤተሰብ ይሸኛል። ካህናት ደግሞ ወደ ላይ ወደ ሰማይ ከበሮ እየመቱ እልል እያሉ ችን ነፍስ እናውቃታለን ብለው ይሸኛሉ። ስለዚህ የክርስቲያን ሽኝት ይባላል። ከመሞታችን በፊት ቤተ ክርስቲያን ትፈታናለች። ከሞትን በኋላ ደግሞ ፍታት ፈታ ጸሎት አድርጋ ከበሮ መታ ወደ ሰማይ ወደ ሀገራችን ወደ መቃብር ለማስገባት አይደለም ፍታት የሚፈታው። የማንም ስጋ እኮ ይገባል አይደለም? የማንም የመናፍቁም የተኛው ቤተ ክርስቲያን ከበሮ እየመታች እልል እያለች ደስ እያላት ቤተሰብ ስታለቅስ የጾመች የጸለየች ስጋውን የበላች ደሙን የጠጣች ወንጌል የተማረች የተፈታች ነፃ የወጣች ነፍስ ናት ብላ ወደ ገነት ነው የምታስገባው። ስለዚህ ለዚህ ነው ወንጌል የተሰራው። ስለዚህ በወንጌል የሰይጣን ማሰሪያ ተቆረጠ። ወንጌል የምንማርበት ዓላማ ይህ ነው። የሰይጣን ማሰሪያ ምንድን ነው? ሶስት ነገሮችን ብቻ አነሳና ወደ ማጠቃለያ እሄዳለሁ። የሰይጣን ማሰሪያ ምንድን ነው? በጣም ብዙ ነው፣ እናንተም ታውቁታላችሁ። የመጀመሪያው ሰይጣን እኛን ክርስቲያኖችን የሚያስርበት የመጀመሪያዎቹንም ሰዎች አስሮ የኖረበት ሐሰት ይባላል። ምን ይባላል? ምን ይባላል? አዳምና ሔዋንን ሰይጣን 5500 ዘመን አስሯቸዋል። መድኃኔዓለም መጥቶ ታስሮ እስከሚፈታቸው እስከሚያስፈታቸው ድረስ ሰይጣን 5500 ዘመን በምድረ ፍዳ በምድረ ፋይል፣ ከዚያ በኋላ ደግሞ በመቃብር በሲኦል በሶስት ቦታ ከገነት ካወጣቸው በኋላ በምድረ ፋይል አሰራቸው። ከምድረ ፋይል ደግሞ በሞት ወደ መቃብር ሲወርዱ በመቃብር አስሯቸዋል። ከመቃብር በኋላ ደግሞ በሲኦል አስሯቸዋል። 5500 ዘመን ሰይጣን የሰው ልጆች ያሰረበት ማሰሪያ ምን ይባላል አልኳችሁ? በማርያም ንገሩኝ። ምን ይባላል? ሐሰት ይባላል። አዳምና ሔዋን ምን አላቸው? ሰይጣን አምላክ ትሆናላችሁ አላቸው። በምን? በሐሰት። አምላክ ሆኖ አዳምና ሔዋን ሆኖ እንኳን አምላክ ሊሆኑ በቅጡ ሰው መሆን አልቻሉም። ምክንያቱም ራቁቱን የሆነ ሰው ሙሉ ሰው ይባላል እንዴ? ያለ ቦታው ማለት ነው። በመሃል ላይ አሁን ያለ ቦታው ያለ ጊዜው ያለ ሰዓቱ ጸበል እየተጠመቀ ሰው ራቁቱን መሆን ይችላል አይደል እንዴ? ቤት ውስጥ እየታጠበ ራቁቱን የሚሆንባቸው አጋጣሚዎች አሉ። ግን ሜዳ ላይ ራቁቱን ያገኛችሁት ሰው ምንድን ነው የምትሉት? ኧረ በማርያም ንገሩኝ፣ ምንድን ነው የምትሉት? ድሮ ምን ነበር የሚባለው? አሁን ለብሶ ማመድም ስላለ ግጥም አድርጎ ሱፉን ይለብስና ሰው አብዛኛው ሰው በጣም እና አንድ ጓደኛ አንድ ጊዜ እዚህ ኮተቤ ኪዳነ ምሕረት ነው አለ እንዴ ኪዳነ ምሕረት ቀን ነው
እንደኔ ሲያስተምር ቆይቶ ካባውን ቀይሮ ሲሄድ መጣና ትልቅ ሰው የሚያምር የአሜሪካ ሱፍ የለበሰ የአሜሪካ ጫማ የተጫማ ሰው መጣና ሰላም ነው መምህር አለኝ። አቤት እግዚአብሔር ይመስገን አልኩና ሰው መሳይ አስመሳይ አለኛል። ከባድ ነው ይጥያቄ። አሁን ሲያዩ ሰው ትመስላለህ አንተ እንዳልናገር አስተማሪ ነኝ፣ ዝም እንዳልል ሰው ነኝ። ይቸግራል እንዲያን ጥያቄ ከባድ ነው። ይሄው ጥያቄ ነው። በኋላ ትክ ብሎ እያየኝ እኔም ትክ ብዬ ሳየው ትንሽ ቆየና ሶስት አላለ። አባት እንደሞተበት እናት እንደሞተበት። በኋላ ዞር ብዬ ምንድነው ስንል አይ ትንሽ ያመዋል እኮ እና አንዳንድ ጊዜ ሰው ጋር ቢሆን ሳታውቁ አትጣሉ፣ የእውነታችሁን አትጣሉ። በእርግጥ አጠቃላይ ማህበራዊ ህይወቱን በጣም አቆሸውታል። እብድ መስለው ፍራንክ የሚሰራሉ፣ የተለያየ ነገር የሚያደርጓሉ። አሁን ማወቅ አልተቻለም። ግን ቢሆን ሰው ምን ሆኖ ነው ብላችሁ አስቡ። ክፉም ቢሰራ ደግም ቢያደርግ ውስጡ አይታወቅም ሰው አይደል እንዴ? እና ሰይጣን በሐሰት ነው ሰዎቹን የሚያስረው። እና አምላክ ትሆናላችሁ አላቸው። እንኳን አምላክ ሊሆኑ ቅጠል በልተው ራቁታቸውን ሆኑ። አዳምና ሔዋን ሞኝ ሆነው ነው እንጂ ዲያብሎስ አምላክነትን ፈልጎ ነው ከክብር የወረደው። መጀመሪያ አንተ ቅጠል በልተህ አምላኩንና እኛ እንሆናለን ማለት ይችሉ ነበር፣ ግን አላሉትም። አዳምና ሔዋን የተፈረደባቸው ቅጠል ስለበሉ ብቻ አይደለም፣ እግዚአብሔር የነገራቸውን አላምን ብለው ሰይጣንን ስላመኑ ጭምር ነው። ስለዚህ አዳምና ሔዋንን በሐሰት በማስመሰል ያልሆነውን ሆነ በማለት ሐሰትን ደግሞ ማንም ሳያስተምረው ከራሱ አንቅቶ ከራሱ አውጥቶ በመናገር በማስተማር የሐሰት አባት ይባላል። ስለዚህ ሰይጣን ዓለምን ሰይጣን ሰዎቹን የሚያስርበት ሐሰተኛ ወሬ ያልሆነ ወሬ ስለሆነ ዛሬም አሁን ዓለምን አስሮ ገንዞ ምላሱን እጁን እግሩን የያዘው በወሬ አይደል እንዴ? አይደለም ወይ? እግዚአብሔር ከዚህ ማሰሪያ ሁላችንን የሚፍታን በጎ ወሬ ያሰማን። ስለዚህ የሰይጣን ማሰሪያ አንዱ ክፉ ወሬ፣ ሐሰተኛ ወሬ፣ ሐሜት፣ ሳያዩ ሳይሰሙ በሐሰት መመስከር፣ እንዳዩ እንደሰሙ አድርጎ መናገር። አሁን ደግሞ የግሎባላይዜሽን ሴኩላሪዝም የሚባለው ሰይጣን ዓለምን አንድ መንደር አድርጎ ያሰረበት ነው። አንድ ታዋቂ ውሸታም የተናገረውን 80 ሚሊዮን ውሸታም አንድ ጊዜ ይፈጥራል። አንድ ውሸታም አንድ ጊዜ እንዲህ ነው ያለውን ሁሉም ሰው ሸር ያደርገዋል፣ ላይክ ያደርገዋል። ከዚያ በኋላ እውነት ነው ይላል። አይታችኋል ዓለሙ እንዴት እየገዛ እንደሆነ። ለምን እንዴት መቼ የት ብሎ ማገናዘብ ቀርቷል። ሰይጣን እየገዛን ነው ማለት ነው። ስለዚህ አንዱ የሰይጣን ማሰሪያ ክፉ ሐሜት፣ ክፉ ወሬ፣ ወንድምን ማማት፣ አባትን ማማት፣ ቤተክርስቲያንን ማማት፣ እናትን ማማት፣ እህት ወንድምን ማማት። ለምን ብሎ መጠየቅ፣ መረዳት፣ ማስተማር ይገባል። ስለዚህ የሰይጣን ማሰሪያ በወንጌል ተቆረጠ። ክፉ ወሬን፣ ሐሰተኛ ወሬን፣ ሐሜትን በምን ነው የምንቆርጠው? ወንጌል በመዘመር እልል በማለት እግዚአብሔርን በማመስገን ምስጋና ለአምላካችን ይሁን። አሁንም ቁረጡት። በወንጌል ሁለት ነገር ነው የተቀመጠው። እውነቱን እውነት በሉ፣ ሐሰቱን ሐሰት በሉ። እመሄ እመሄ አልዋሉ። መሀል ሰፋሪ መሆን አይቻልም። ወይ ሲኦል ነው የምትገባው፣ ወይ ገነት ነው የምትገባው። ወይ ረሃብተኛ ነው የምትሆነው፣ ወይ ጥጋበኛ ነው የምትሆነው። ወይ ባሪያ ነው የምትሆነው፣ ወይ ነፃ ነው የምትሆነው። መሀል ላይ መስፈር አይቻልም። እግዚአብሔር ገነትንና ሲኦልን ነው የሰራው። ገሃነምንና መንግስተ ሰማያትን ነው። ጨለማንና ብርሃንን ነው። ሞትንና ሕይወትን ነው። ሌላ አለ እንዴ? ሌላ አለ ወይ? መሀል ላይ የለም። ስለዚህ እውነት የሚመስል ሐሰት የሚመስል ሐሰት፣ እውነት የሚመስል ሐሰት ነው። ወይ እውነት ነው ወይ ሐሰት ነው ይመስላል። እውነት የሚመስሉ ሐሰቶች፣ ሐሰት የሚመስሉ እውነቶች አሉ። እነሱን ለይቶ ለማወቅ ደግሞ እውነተኛውን ወንጌል መማር ስለሚያስፈልግ የሰይጣን ክፉ ማሰሪያ ሐሰት፣ ክፉ ወሬ በማን ተቆረጠ? በወንጌል ተቆረጠ። ሁለተኛው ተስፋ መቁረጥ ነው። የሰይጣን ማሰሪያ ሰይጣን መጀመሪያ ኃጢአት ያሰራል። ኃጢአት ካሰራ በኋላ እግዚአብሔር አንተን ይቅር አይልም፣ አይምርም፣ አንተ ኃጢአተኛ፣ አንተ በደለኛ እያለ ሰይጣን እሳ እንዳንገባ፣ ወንጌል እንዳንሰማ፣ ወደ ሕክምና ወደ ቤተ ክርስቲያን እንዳንመጣ፣ ከአባቶቻችን ጋር እንዳንገናኝ ሰይጣን ተስፋ ያስቆርጠናል።
ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰይጣን መጀመሪያ ኃጢአት ያሰራሃል። ኃጢአት ካሰራህ በኋላ ተስፋ ያስቆርጥሃል። ተስፋ ካስቆረጠ በኋላ ራስህን እስከ ማስጠፋት ያስደርስሃል። አንተ ለምንድን ነው ተስፋ የምትቆርጠው? አባት እኮ እግዚአብሔር እኮ ነው። እየበደልከው ይቅር የሚልህ እኮ ነው። እየጠላኸው የሚወድህ እኮ ነው። እናቴ ድንግል ማርያም እኮ እጇን ዘርግታ በላየ ሰብእ 78 ነፍስ የበላውን እኮ ይቅር ያለች የምህረት እናት የቸርነት እናት እያለችህ አንተን የሚጠብቁ ቅዱሳን መላእክት የማይተኙ የሚያንቀላፉ ቅዱሳን መላእክት እያሉ ለምንድን ነው ሰይጣን ሚካኤልን ገብርኤልን አስረስቶ እናት ድንግል ማርያምን አስረስቶ የቸርነት ባለቤት አባት እግዚአብሔርን ሸክም የከበደ አንተ ተስፋ የቆረጥ ልጄ ወዳጄ ና ብሎ ወርዶ ተወልዶ መቃብር ውስጥ ተኝቶ በረት ውስጥ ተኝቶ የሚፈልግ አባት መድኃኔዓለም እያለ ለምንድን ነው ተስፋ የምትቆርጠው ይላል። አያችሁ ሰይጣን ተስፋ ሲያስቆርጥ የእግዚአብሔርን ምሕረት ያሳያቸዋል። አመስግኑታ እና ዮሐንስ አፈወርቅ ፍቅሩን ሲገልጥ እግዚአብሔር እንዴት አድርጎ ፍቅሩን እንደገለጠልህ እኔ ላሳይህ። የሰይጣንን ጭካኔ ተወው። ሰይጣን እኮ ሲኦል ከጨመረ በኋላ ተስፋ ካስቆረጠ በኋላ ካስጨሰ በኋላ ቃሚ ካደረገ በኋላ ትቶ ነው የሚሄድ። አብሮ አያድርም፣ አብሮ አይውልም፣ መጥቶ አይፈልግህም። ሰይጣን እስከሚያበላሽ ነው። ካበላሸ በኋላ ኃላፊነት አይወስድም። ሰይጣን ውሸታም ካደረገ በኋላ አንተ ስለምትዋሸው ኃላፊነት ይወስዳል እንዴ? ይወስዳል ወይ? አጫሽ፣ ቃሚ፣ ሌባ፣ መፀኛ፣ ወንበዴ፣ ቀማኛ ካደረገ በኋላ ሰይጣን መጥቶ ዋስ ይሆናል። ስትታሰር ይሆናል ወይ? ይሆናል? አይሆንም። ድንግል ማርያም ግን በኃጢአተኛ እንኳን ስንሆን ዋስ ትሆነናለች አይደል እንዴ? ለኃጢአተኛው ያለ ዋስ የሆነችው ለማን? ለስምዖን። ምን ላደረገው? ነፍስ ለበላው። የነፍስ በላው ዋስ እመቤት አለችን እኮ ድንግል ማርያም። የኃጢአተኛ ዋስ፣ የኃጢአተኛው ቤዛ፣ የኃጢአተኞች ጠበቃ አማላጅ ማን አለችን? እናት ድንግል ማርያም አለችን። ሰይጣን ይህን እንዳናውቅ ተስፋ ያስቆርጠናል። እና አንድ ሕፃን ልጅ ከእናቱ እቅፍ ወርዶ ይላል ተነስቶ ይሄዳል። ጭቃ ላይ ይወድቃል። ጭቃ ላይ ሲወድቅ እናቱ ትሄድና ሩጣ ጭቃ ላይ ወድቋል፣ ጭቃ ያስነካኛል ብላ አትተውም፣ ታቅፈዋለች። ጉድጓድ ቢገባ ጉድጓድ ሂዳ ታመጣዋለች። ይሮጣል፣ አብራው ትሮጣለች። ይሮጣል፣ አብራው ስታገኘው ታቅፈዋለች። ልብሱ ቆሾ ከሆነ ልብሱን አቅፋ ስማ ጡቷን ታጠባዋለች። ወዳጅ ይላል ቅዱስ ዮሐንስ አፈወርቅ እግዚአብሔር እኮ ልጁ አዳምና ሔዋን ከገነት ከቅፍ ወጣው ምድረ ፋይድ ላይ ወደቁ። ከምድረ ፋይድ ደግሞ መቃብር ውስጥ፣ ከመቃብር ውስጥ ደግሞ ሲኦል ውስጥ ወደቁ። ተከትሏቸው ከሰማይ ፍቅር አገበረውና መጥቶ ቤተልሔም ተኛና አዳምና ሔዋን ፍዳ በተቀበሉበት ምን ተራበ፣ ተጠማ፣ ተራቆሰ፣ መራራ ሞት ጠጣ፣ ታሰረ። ያን ሁሉ መከራ ላንተ ተቀበለ። መስቀል ላይ ወጥቶ 6666 ግርፋት ተገርፎ መራራ ሞት ጠጥቶ መስቀል ላይ ራቁቱን ዋለ። ራቁቱን ከዋለ በኋላ መቃብር ላይ ወረደና አንተ በተኛህበት መቃብር 3 መዓልት 3 ሌሊት አደረና አንተንና ያንተን ዘሮች ይዞ መቃብሩን ባዶ አድርጎ ተነሳ። ሙታንንም አስነሳ። ተዘግቶ የነበረውን የገነት በር ከፍቶ አንተን አስገባ። እንዲህ አድርጎ የወደደ እንዲህ አድርጎ የሚፈልግ ስለ አንተ የሚታሰር አምላክ እያለን ለምንድን ነው ተስፋ የምትቆርጠው? ሰይጣንን አትስማው። እንዲህ ብለህ ዘምር ይላል። ጠላቴ ሆይ ደስ አይበልህ፣ በወርቅ እነሳለሁ። ብታላ አማላጅ አስታራቂና ኪዳነ ምሕረት አለችኝ። ጠላቴ ሆይ ዲያብሎስ ደስ አይበልህ ፈር በለው ይላል። የሰይጣን ማሰሪያ ተስፋ ባለመቁረጥ ወንጌል በመማር ይቆረጣል። ሌላው ሰይጣን እኛን የሚያስርበት ንስሐ ለመግባት ነው። ጭካኔ ነው። ኃጢአታችን ብቻ ማሳየት፣ እግዚአብሔርን ምሕረት መከልከል። እንዲህ ብለን አይደል የምንዘምረው? አኮ በከመ አበሳን አኮ በከመ ምሕረትከ አምላክነ አኮ በከመ አበሳነ ትዝክር ለነ አበሳነ ዘትካፍ ፍጡር ከመነሳ ኃይልከ እግዚኦ። ትናንትና ደካማ ሆነን ካፈር ሰርተን የበደልነውን በደላችን አታስብብን። ምሕረት ቸርነት ፈጥኖ ይደረግልን። እዚህ ቦታ የሰበሰበን የእናታችን የድንግል ማርያም ምሕረት ነው። የጠራን ምሕረቷ ነው። የጠራን ምልጃዋ ነው። የጠራን ተስፋዋ ነው። የጠራን ቃል ኪዳኗ ነው። የጠራን በጎ ማዛዋ ነው። እንግዲህ እኛማ ለዚህ የሚያበቃ አልነበረን። በበጎ ማዛዋ በአማላጅነቷ ጠርታ ለልጇ ለመድኃኔዓለም የምታቀርብ እናት ድንግል ማርያም ልጅ ሆይ ማራቸው፣ ይቅር በላቸው፣
ጓዳቸው ባዶ ነው፣ ጋናቸው ባዶ ነው፣ ሕይወታቸው ባዶ ነው። አጣፍጥላቸው ብላ የምታማልን ዘወትር በንጉሱ ፊት የምትቆም በቀኝ የምትቆም እናት ድንግል ማርያም አለችን። ስለዚህ የድንግል ማርያምን ምሕረት፣ የቅዱሳንን ምሕረት፣ የእግዚአብሔር ቸርነት አስረስቶ ሰይጣን ንስሐ እንዳንገባ ያደርገናል። የእኛ ትልቁ ወንጌል መማራችን የሰይጣንን ማሰሪያ ቆርጠን የምንጥልበት ንስሐ ነው። ንስሐ እንድንገባ መድኃኔዓለም ክርስቶስ ሁላችንንም ይርዳ። በወንጌል የሰይጣን ማሰሪያ ተቆረጠ። በሰይጣን ማሰሪያ እንዳንታሰር ምን እናድርግ ከተባለ ዕለት ዕለት ወንጌል እንማር፣ ንስሐ እንግባ፣ ሥጋ ወደሙን እንቀበል። ኃጢአት እንኳን ብንሰራ ሰውነንና እንደ መላእክት ከኃጢአት ነጽተን መኖር እንችላለን እንዴ? እንችላለን ወይ? የምንኖርበት ዓለም በጣም ውስብስብ ስለሆነ፣ ነገር ግን ትልቁ ተስፋችን ዕለት ዕለት የዕለት እንጀራችን ስጠን ማለት ዕለት ዕለት ወንጌል እንድንማር፣ ቤተ ክርስቲያን እንድንገሰግስ፣ ንስሐ እንድንገባ፣ ተስፋ እንዳንቆርጥ የተስፋ ቃልህን የሕይወት ቃል እናሰማን ማለት ነው። ስለዚህ የተወደዳችሁ ክርስቲያኖች በዚህ ዓለም ሰይጣን ወጥመዱን ዘርግቶ ክርስቲያኖችን የሚያጠምድበት በይበልጥ ደግሞ በኦርቶዶክሳዊ ሃይማኖት የጸኑትን በድንግል ቃል ኪዳን የጸኑትን በቅዱሳን ኪዳን የጸኑትን ለማጥፋት ዘንዶ አፉን ከፍቶ የሚውጥበት ዘመን ስለሆነ እኛ ክርስቲያኖች በጸሎት በምህላ በቁርባን ወንጌል በመማር የሰይጣንን ማሰሪያ ቆርጠን ለዘላለም ነፃ ወጥተን በድንግል ኪዳን በእግዚአብሔር ቸርነት የሰይጣንን ማሰሪያ በዝማሬያችን እንቆርጣለን፣ በወንጌል እንቆርጣለን። በወንጌል የሰይጣን ማሰሪያ ተቆረጠ። በወንጌል ተስፋ መቁረጣችን የቆረጠ፣ በወንጌል ኃጢአታችንን የቆረጠ፣ በወንጌል ተስፋ መቁረጥን በምድር ላይ ያለ ሁሉ ሐዘንን ያራቀ፣ ምሕረትን በልቡናችን ምሕረትን በአንደበታችን እልልታን በአንደበታችን የሞላ የድንግል ልጅ ክብርና ምስጋና ይድረሰው። የእናታችን የድንግል ማርያም አማላጅነቷ ኪዳኗ አይለየን፣ ይቆየን።